በበዓለ ሃምሳ ደግሶ ካህናትን መጋበዝ ተገቢ ነው? በዚህ ዙሪያ ማብራሪያ ለመስጠት መጥቻለሁና ስለዚህ ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ፣ ፎሎው አድርጉ። ለሁሉም ሰው አዳርሱ። አቃቤ ሥርዓት ሚዲያ የሚለውንም ደግሞ ሰብስክራይብ፣ ላይክ አድርጉ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። በበዓለ ሃምሳ ደግሶ ካህናትን መጋበዝ ተገቢ ነው ወይ? አዎ ተገቢ ነው። ምን ጥርጥር አለው? በዳግሚያ ትንሣኤ አዋጁን አልሰማችሁትም? እንደ ቤተ ክርስቲያን ስታውጅ የቤተ ክርስቲያኒቷን አዋጅ ሰምታችሁ ከሆነ ከቻላችሁ የደብሩን ካህናት በሙሉ ካልቻላችሁ ደግሞ አቅማችሁ የቻለውን ያህል ካህናት ጠርታችሁ ካልቻላችሁ ደግሞ ነፍስ አባታችሁንና 2 ሌሎች ካህናትን ጠርታችሁ በቤታችሁ መጋበዝ እንዳለባችሁ የቻለ በበሬ ያልቻለ በበግ ያልቻለ ደግሞ በዶሮ ያልቻለ ደግሞ ቤት ባፈራው ነገር ነፍስ አባቱንና ምስክሮች ሌሎች ጠርቶ የትንሣኤውን ብስራት መጋበዝ ይገባል ተብሎ ተነግሯል ማለት ነው። እና እዚህ ላይ ደግሞ ሌላ የሚባለው ነገር ምንድን ነው? ቪዲዮ ቀርጻችሁ እየላካችሁ ለምንድን ነው ምናምን የሚባል ነገር አለ። እንዴ ምን ችግር አለው ቢላክ? ቪዲዮ ተቀርጾ ቢላክ ችግር የለውም። ምክንያቱም የካህናት አበላል ይታወቃል። ስብስብ ስትር ያልነን ካህናት ስንበላ የተዝረከረከ የተስገበገበ ነገር የለንም። እንታወቃለን፣ በአለባበሳችን እንታወቃለን፣ በአጎራረሳችን እንታወቃለን፣ በአነጋገራችን እንታወቃለን። ይሄ ቀረሽ የማንባል እንከን የለሾች ነን። ስለዚህ እኔ ስበላ አይደለም አንድ ካሜራ ቀርቶ 99 ካሜራ ቢደገን እኔ ለህዝቡ ማስተማሪያ ሆናለሁ እንጂ ለህዝቡ እንቅፋት አልሆን። ቢለቀቅ ምን ችግር አለ? የልዑል እግዚአብሔር ቸርነት ከኛ ጋር ይሁን። ይህንን ለሁሉም ሰው እንድዳረስ አድርጉልኝ።